ወዶችዬ የምወዳችሁ እንዴት አላችሁልን? ብዙዎቻችሁ ስትጠይቁት የነበረው አዲስ የወጣውን ፊልም ይዘንላችሁ ነው ዛሬ የቀረብነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ኦንቼኒን እናያታለን። አያቷ ትንሽ ሬስቶራንት ስላላት እዛ ሽንኩርት እየላጠች ነበር። በህይወቷ ደስተኛ አልነበረችም። ወዲያው ይነስራታል። በዚህም የምንረዳው ከባድ የልብ በሽታ እንዳለባት ነበር። ከዚህ ቀደም ለመመርመር በሄደችበት ጊዜ ዶክተሩ የነገራት ለመሞት ትንሽ ቀናቶች እንደቀሯት ነበር። በዚህ ተስፋ ቆርጣ መንገድ ላይ እየተራመደች እያለ ቤተክርስቲያንን እናራምዳለን የሚሉ የአንድ ቸርች አባላቶች ወደ እነሱ እንድትቀላቀል ዘላለማዊ ህይወት እንደምታገኝ እየነገሯት ነበር። ሲያስረዷት በጣም ትናደዳለች። ዓለም ብትጠፋ ግድ እንደማይሰጣትና በቅርቡ መሞቷ እንደማይቀር ነበር የተናገረችው። በንግግሯ ሁሉም ፈርተው ዝም ይላሉ። አመሻሽ ላይም አንድ ሰውዬ አሳ እያጠመደ በነበረበት ሰዓት ያንን ውሃ ሲነካው ሰውነቱ የማይሆን ነገር ይቆጣጠረው ጀመረ። በቀጣይ ጊዜም አቶ ኪም የሚባሉ ሰውዬ ወደ ከተማው ቀጠና በመሄድም የጠፋ ጓደኛ እንዳላቸው እየተናገሩ ነበር። ብዙውን ጊዜ ሰዎች እየጠፉ ስለሆነ እዛ ያሉ ቅሬታ ተቀባዮች ምንም አልመሰላቸውም ነበር። በተመሳሳይ ሰዓት ሶንግዮን ኦን የሚባለው ልጅ ይመጣል። ያኔ ሰዎቹ እንዳለ ይደረባመሱ ጀመረ። ይህንንም የሚያደርጉበት ምክንያት በየቀኑ የተለያየ ቅሬታዎች ይዞ ስለሚመጣ ነበር። እሱን ማስተናገድ ማንም ሰው ስለማይፈልግ አዲስ የገባውን ሊኡንጆንግ የተባለው ልጅ ወደ እሱ ጋር እንዲሄድ ነበር የነገሩት። ኡንጆንግ ዝም ብሎ ሰውን የሚሰማ ምንም አይነት የፊት ደስታም ሆነ ሀዘን የማያሳይ ኮስታራ ልጅ ነበር። ሶንጆንጉን እዛ የመጣው በአካባቢያቸው ያለ ትቦ ስለተበላሸ ነበር። ታዲያ ሊም ሲናገር የነበረው በቦታው ምልክት እንዳስቀመጡ ሰዎች መጠንቀቅ እንደሚገባቸው ነበር። በመቀጠልም ከአቶ ኪም ጋር ቁጭ ብለው ያወራል። ታዲያ አቶ ኪምም ጓደኛው እንደጠፋ በአካባቢው ያሉ ሰዎች ብዙዎቹ እየጠፉ እንደሆነና እንዲጠነቀቅ ለሊ እየመከረው ነበር። ይሄ ደግሞ ከ20 ዓመት በፊት ከተፈጠረው ክስተት ጋር እንደሚመሳሰል አቶ ኪም እየተናገሩ ነው። ታዲያ አቶ ኪምም ከዛ ከወጡ በኋላ ብቻቸውን ቁጭ ብለው ምግብ እየተመገቡ እያለ እነዛ ቤተክርስቲያንን እናስፋፋለን የሚሉ ሰዎች መጥተው እንዲቀበሉና የነሱ አባል እንዲሆኑ አቶ ኪምን ይጠይቋቸዋል። ታዲያ አቶ ኪም ግን በዚህ አልተስማሙም ነበር። አለመስማማታቸውን ያየ ከጀርባቸው ያለ ጥቁር በጥቁር የለበሰ ልጅ በኃይሉ እሳቸው የሚጎትቱትን ካርት ጭምድድ ያደርገዋል። ቼኒ ደግሞ አያቷ ጋር ሄዳ ገንዘብ እየጠየቀቻት ነበር። ያላትን ትንሽዬ ህይወት እየተዘዋወረች ዓለምን እየጎበኘች መኖር ትፈልጋለች። አያትየው ግን በዚህ ፈቃደኛ አልነበረችም። ይባስ ብሎም ለመሞት ትንሽ ጊዜ እንደቀራት አልተናገረችም። አያቷ ፈቃደኛ ስላልሆነች በራሷ ነገሮችን ለመቆጣጠር በማሰብም እስከዚያ ያጠራቀመችውን ገንዘብ ታያለች። በመቀጠልም ቀስ ብላ ለመውጣት ነበር ከቤት ያሰበችው። እንደምንም ብላ ነገሩ እንደምትወጣው አስባለች። ሻንጣውን ሰብስባ በምትወጣበት ጊዜ ተገናኘችው ከጓደኛዋ ካንግሮቢን ጋር ነበር። እሱንም ገንዘብ ትጠይቀዋለች። ነገር ግን ልክ እንደሷ ገንዘብ እንደሌለው ነበር ወዲያው ተረዳችው። ጥላውም ትሄድ ጀመር። የሶንግዮንን ህይወት በምናይበት ጊዜ ሚስቱ ገንዘብ ስለምትሰራ እንዲሁም በሷ ገንዘብ ስለሚተዳደሩ አንድ ቀን እንኳን የሱን ሐሳብ ሰምታው አታውቅም ነበር። አብሶ ልጁ ራሱ በሱ ተግባር ታፍርበታለች። አንድ ቀን ላይ ትምህርት ቤት እሷን ለመውሰድ በሄደበት ጊዜ ሲሊፐሩ አንሸራቶት ሲወድቅ ጓደኞቿ እንዳያሾፉባት ጥላው ሁላ ሄዳ ነበር። በመቀጠልም ቼኒ የሄደችው የተለያዩ እቃዎችን ለጉዞዋ ለመርዳት ነበር። እንዲረዳት ለመግዛት ነበር። ታዲያ ቢላና የተለያዩ ስለቶችን እያነሳች ነው። ይህንን የተመለከተው በቦታው የነበረው ሊዩንጆንግ ነበር። በዚህም የምትገዛቸው ነገሮች እንዲሁም ደግሞ ልብሷን የሰበሰበችበት ካርት ከዚህ ቀደም አቶ ኪም ከያዙት ጋር ፍጹም ስለሚመሳሰል ምናልባት እሳቸውን ጎርታ የሄደችው እሷ ናት ብሎ ጠርጥሮ ነበር። በዚህም ይከተላት ጀመረ። ይባስ ብሎም ሻንጣዋን ይይዝባታል። ውስጡ ምናልባት ሰው ገላ ከታለች ብሎ ጠርጥሮ ነበር። ነገር ግን በሚበተንበት ጊዜ የውስጥ ልብስ ብቻ ነበር የነበረው። ባደረገው ነገር ያፍራል። እሷም ተናዳ ልብሷን ማድረቅና ማሳጠብ እንዳለበት እየነገረችው ነው። በዚህም ሐሳብ ይስማማል። ለአያቷም ትደውላለች። ታዲያ አያቷ እሷ በምታመጣው ባህሪ በጣም እየተናደደች እንደሆነ የድሮ ደስታዋን እንደፈለገች ነበር ስትነግራት የነበረው። ቼኒ ደግሞ ስትናገር የነበረው የድሮ ማንነቷ ድሮ ላይ እንደሞተ ነበር። አያቷም ሁሉ ጊዜ ልጇ ስለሞት ስለምታወራ በጣም ተናዳባት ስልኩን ትዘጋዋለች። በመቀጠልም ቀጥታ የሄደችው ጓደኞቿ ጋር ነበር፣ ካንግሩቢን ጋርና ሶንግዮን ጋር።
በዚህም ስትጠይቃቸው የነበረው እነሱ እንዲያግቷት ካገቷትም በኋላ ቪዲዮ ልካው ከአያትየው ገንዘብ መቀበል እንደምትፈልግ ለጉዞ እንደሚረዳትና ለነሱም እንደምታካፍላቸው ነበር። በዚህ ሀሳብም ይስማማሉ። ታዲያ እንደታገተች ለማስመሰል ቪዲዮ ይቀርጿታል። ቪዲዮ ሊጠናቀቅ አካባቢ ነበር ድንገት ካፏ ደም ስትተፋ የነበረው። ወዲያው እዛው ትሞታለች። እነሱም ይህን በተመለከቱበት ጊዜ በጣም ይደነግጣሉ። ማንም ሰው በአሁን ሰዓት እነሱ አልገደልንም ቢሉ እንደማያምኗቸው ስላወቁ በዚህም የሷን ሰውነት በአካባቢው ወዳለ ቆሻሻ ቦታ ለመጣል ነበር ያሰቡት። ሊዮን ጆንግ ደግሞ ተኝቶ በነበረበት ጊዜ አከራዩ መጣ በሩን ትደበድባለች። በዚህም ስትናገር የነበረው ከቤቱ ድምጽ እየተሰማ እንደሆነና እንዲቀንስ ነበር። ቁጭ በማለትም ሲመለከት የነበረው አንድ ደብተር ነበር። እዛ ላይ ያሉ የሕክምና ሪከርዶች ነበሩ። የተለያዩ ህፃናት ይታያሉ። እንዲሁም ዶክተር ሀ ስለሚባለው ሰውዬ የተለያዩ ጋዜጣዊ ጽሁፎችን እያየ ነው። በመቀጠልም ሲያስታውስ የነበረው አቶ ኪም ከ20 ዓመት በፊት ብዙ ሰዎች እንደጠፉ የተናገሩትን ንግግር ነበር። ታዲያ አቶ ኪምን ለማግኘት እሳቸው ወደሚያርፉበት ቦታ በሚሄድበት ጊዜ በቦታው ያገኘው ደም ብቻ ነበረ። እንዲሁም ደግሞ ቸርቹን እናስፋፋለን የሚሉ ሰዎች የሚበትኑትን ፍላየር። አቶ ኪምም ራሳቸውን ከሳቱበት በሚነሱበት ጊዜ የተመለከቱት የሆነ ክፍል ውስጥ ተኝተው ነበረ። አስክሬኑንም ይዘው አቅራቢያቸው ወዳለ ቆሻሻ መጣያ ስፍራ ይጓዙ ጀመረ። እሷንም ተሸክመው ይጓዙ ጀመረ። በጣም ተደናግጠው ፈርተውም ነበረ። በዛ ጊዜ ግን እንደ ድንገት የመጣው ሊዮን ጆንግ ነበረ። ምን እንደያዙ ይጠይቃቸዋል። እነሱ ምንም እንዳልያዙ ለመናገርና ለመሸወድ እየሞከሩ ነበረ። እንደ ድንገት ሆኖ አስክሬኗን ይዘውበት የመጡት እቃ ወደ ታች ይንሸራተታል። እሷም ትደፋለች። ሊም ወደ ውስጥ ቀርቦ በሚመለከትበት ጊዜ ቅድም የተጋጫት ልጅ ነበረች። በዚህም የተነሳ እሷ ሞታለች ብሎ በማሰብ ወዲያ ፖሊሶችን ሊጠራ ነበረ። እነሱም ፖሊስ እንዳይጠራ ነገሩ ድንገተኛ እንደሆነ እየተናገሩ ነበረ። በዛ ሰዓት አስክሬኗ የወደቀው በአካባቢው ያለ ጥቁራማ ውሃ ውስጥ ነበረ። ታዲያ እነሱም በሚታገሉበት ጊዜ ካንግሩቢንም ሆነ ሶንግጆንጉን እዛ ውሃ ውስጥ ገብተው ነበረ። ከቆይታዎች በኋላ ፖሊሶችን በአግባቡ ሊመጥራት ችሎ ነበረ። በዚህም ለምን እዛ እንደጠራ አስክሬኑ የት እንዳለ እየተጠየቀ ነው። አስክሬኑ ውሃ ውስጥ እንደገባ እየተናገረ ነበረ። በዚህም ልጅቷ ማን እንደሆነች እንዳወቃት ይጠየቃል። እሱም ኦን ቼኒ እንደሆነች እየተናገረ ነበረ። ፖሊሶቹ ግን ግራ ተጋብተው ቼኒ ከኋላ እንደቆመች ነበር የነገሩት። ዞር ብሎ ሲያያት ይደነግጣል። እሱ ብቻ አልነበረም፣ የእሷ ሁለት ጓደኞችም ሲመለከቷት ደንግጠው ነበረ። እሷም ወዲያው ያስታወሰችው ያኔ ሻንጧ በሚበተንበት ጊዜ የተለያዩ ስለቶች ላይ ሊወድቁ ነበረ። በዚህ ጊዜ ሁሉንም ወደ ግርግዳው በኃይሉ እንደሰካ ትዝ ብሏታል። የተጨነቀችው የቼኒም አያት ወዲያው ለመርማሪ ነበር የደወለችው። ሰውየው ለብዙ ጊዜ ስራ ቢያቋርጥም ሰዎችን ይፈልግ ነበረ። ቼኒ የት እንዳለች አያትየው ትጠይቃለች። እሱም በሚመረምርበት ጊዜ መጀመሪያ አቅጣጫ መጠቆሚያው የሚያሳየው እሷ ጄጁ ደሴት ላይ እንደነበረች፣ ከቆይታዎች በኋላ ደግሞ የተመለሰችው ወደ ከተማቸው እንደሆነ ነበረ። ይሄ ክስተት ግራ አጋብቶታል። ይሄ ነገር እንደተፈጠረ የሰማችው አያትየው ደግሞ የሆነ ነገር እንዳለ በማሰብ እሷ ክፍል ስትገባ የልጅ ልጇ ጥላት ልትሄድ እንደሆነ ነበር የተረዳችው። በመቀጠልም ሁሉም ፖሊስ ጣቢያ ሄደው ነበረ። አብሶ እዛ ለማገላገል ሲሞክር አንድ ፖሊስ ራሱ እዛ ወንዝ ውስጥ ስለገባ እነሱ የነካቸው ውሃ ስለነካው ሰውነቱ በጣም ቆሽሾ ነበረ። ከጓደኞቿ ጋርም ቁጭ ብላለች። በዚህም በጣም ፈርታለች። የውሸት እሷን ለማገት እንደሞከሩ አያቷ ስትሰማ ምን እንደምትል ግራ ገብቷት ነበረ። ወዲያው ግን አያትየው ትመጣለች። በመደናገጥም ቶሎ የተደበቀችው እዛ አካባቢ ያለ ቁምሳጥን ውስጥ ነበረ። አያትየውም ጓደኞቿን እየጮኸችባቸው ነበረ። ቼኒንም እንድትወጣ ጠይቃታለች። ቼኒ እዛ ውስጥ ሆና ግን በጣም ፈርታ በነበረበት ሰዓት ራሷን ያገኘችው ወደ ድሮ ግዛት ተመልሳ ነበረ። ታዲያ ሰዎች ቅጣት እየተቀጡ ነበር የተመለከተችው። በዚህ በጣም ትደነግጣለች። ስትፈራ ደግሞ አሁን ራሷን መልሳ ያገኘችው እዛ ቁምሳጥን ውስጥ ነበረ። አያትየው ቁምሳጥኑን ከፍታ ስትፈልጋት ብታጣትም ሰከንዶች በኋላ ደግሞ ተመልሳ ነበረ። የተፈጠረው ነገር ግራ አጋብቷታል። ለአያቷም ለመንገር እየሞከረች ነበረ። ከተማ ውስጥ እብድ ስለሆነች ስለሚታመን አያትየውም አላመነቻትም። ነገር ግን ሊዮን ጆንግ ሊያት ስለመጣ ያወራችውን ነገር በደንብ ሰምቶ ነበረ። አቶ ኪምም ጥያቄ እየቀረበላቸው ነበረ። ሲጠየቁ የነበረው የማይሞት አንድ ልጅ እንዳለ፣ የሱ ቦታ የት እንደሆነ ነበረ። እሳቸው ምንም እንደማያውቁ ከ20 ዓመት በፊት ብዙ ህፃናቶች ምርመራ ሲደረግባቸው እንደነበረ፣ ታዲያ በተፈጠረው እሳት አደጋ አማካኝነት ግማሾቹ እንዳመለጡ፣ ይሄ አይሞትም የሚባለው ልጅ ግን የት እንዳለ እንደማያውቁ ይናገራሉ።
ታዲያ አይሞትም የሚባለው ልጅ የትኛው እንደሆነ እንደማያውቁ ነገር ግን እሳቸው የሚያስታውሱት ሳብጀክት 3972 ተብሎ ቁጥር የተሰጠው ህፃን ልጅ ነበረ። ይህንን ስም በሰሙበት ጊዜ እዛ የተሰበሰቡ 3 ሰዎች ወዲያው አስታውሰውታል። ይሄ ሳብጀክት 3972 የተባለው ልጅ ወደዛ ቦታ የመጣው ምንም ቤተሰብ ሳይኖረው እንዲሁም ደግሞ ረስቶ ነበረ። የሚያስታውሰው ብልሽታ ነው። ያ ብልሽታ ደግሞ አንዲት ሴት ልብስ እያሰጣቸው የነበረ ነው። ልጁ እዛ መኖር ከጀመረ ጊዜ ጀምሮ ራሱን መቆጣጠር ይከብደው ነበረ። በአይምሮ ብቻ ነገሮችን ማንቀሳቀስ ይችላል። ብዙውን ጊዜ በዚህ የተነሳ ሊጎዳ ነበረ። ያኔ አንድ ልጅ መጥቶ ነበር ያዳነው። ልጁ ለምን ጣልቃ እንደገባ ይጠይቀዋል። በዚህም ህፃኑ ሲናገር የነበረው እንደማይሞት ነበረ። አሁን ሰዎቹ የሚፈልጉት ይህንን ልጅ ነው። ታዲያ ሊዮን ጆንግ ሁል ጊዜ ከእንቅልፉ በሚነቃበት ጊዜ ይህንን ህልም አይቶ ነበር የሚነቃው። ሲነሳም ቤት ውስጥ ያሉ እቃዎች እንዳለ አየር ላይ ይንሳፈፉ ነበረ። ምክንያቱም ያለውን ኃይል ይህንን ትውስታ ባስታወሰ ቁጥር ራሱን መቆጣጠር እንዲከብደው ያደርገው ነበረ። የቼኒ አያትም እሷን ሆስፒታል ወስዳ ድጋሚ አስመርምራት ነበር። ዶክተሩ ተአምር በሚመስል መልኩ የእሷ የልብ በሽታ ሙሉ ለሙሉ ሻላት ነበር የተናገረው። አያትዮም ተአምር የሚባለው ነገር በሰሙበት ጊዜ ወዲያው ያስታወሱት ያኔ ቼኒ ድሮ ላይ ታማ በነበረበት ጊዜ አንድ ሰው እሷ ተአምር እንደሆነች የነገራቸውን ነበረ። ወዲያው ቤት በመሄድም ወደ አንድ ሰውዬ ይደውላሉ። ሰውየውም ቾ ይባል ነበረ። ካንግሮቢን እና ሶንጆንጉን ቁጭ ብለው ያወሩ ነበረ። አያትየው የውሸት የማገት ስልት እንደተጠቀሙ ብትሰማ ምን ልትላቸው እንደምትችል እያሰቡ ነበረ። በዚህ ንዴትም ኬንግ ወዲያው የወረወረው በእጁ የያዘውን የጠጣበትን ቆርቆሮ ነበረ። ወዲያው ቆርቆሮ ግድግዳውን በስቶ ያልፋል። በዚህም በጣም ተደናግጦ ነበር የተመለከተው። ምን እንደተፈጠረ እሱ ራሱ አያውቅም ነበር። ሌላኛው ደግሞ ሶንጆንጉን ነበረ። እሱም ከፍሪጅ የሚጠጣውን ከጠጣ በኋላ ፍሪጁን ለመዝጋት በሚሞክርበት ጊዜ እጁ እዛው ተጣብቆ ይቀራል። ምን እየተፈጠረ እንደሆነ እሱም ግራ ገብቶታል። ቼኒም ከአያቷ ጋር ምግብ እየበላች በነበረበት ጊዜ አሁን ጤንነቷ እየተመለሰ ስለሆነ የፈለገችበት ቦታ እንድትሄድ ፓስፖርቱን እንደምታዘጋጅላት፣ ከዛ በፊት ግን አድርግ የምትባለውን ማድረግ እንዳለባትና ስራ እንድትፈልግ ነበር የነገረቻት። በዛ ሰዓትም ቾ የተባለው ሰውዬ ለአያትየው ይደውልላትና እንዲገናኙ ቀነ ቀጠሮ ይዛሉ። ቼኒም ጓደኛዋ ሩቢን ጋር በነበረችበት ጊዜ እሱ ኃይሉ እንዴት እንደመጣ ለማጣራት እየሞከረ ያኔ ሊያገኛቸው የመጣው ሊዮን ጆንግ ነበረ። የጠየቃትም ቼኒን ዋይንደር ካይንደር ስለሚባል ነገር እንደምታውቅ ነበረ። ታዲያ እሷም ይህንን ነገር እንደማታውቅ ነበር የተናገረችው። ለመጥራት እንኳን ከብዷታል። በመጠራጠርም ከሞተች በኋላ እንዴት እንደተነሳች ይጠይቃታል። እሷም ለማደባበስ ትሞክራለች እንዳልሞተችና ተኝታ እንደነበረ። ጓደኞቿ እንደሞተች እንዳሰቡ ነበር ስትናገር የነበረው። እሱም ጥሏት ከሄደ በኋላ ጓደኛዋ ሩቢን ያስታወሰችው ያኔ ቪዲዮ የተቀረጹበት ካሜራ የት እንደሆነ ነበረ። እሱም እዛው አስክሬኗ የወደቀበት ቦታ ጋር እንደጣሉት ነበር የነገራት። ያ ማስረጃ ሊሆን ስለሚችል ቶሎ ብላ ያንን ለማግኘት እየሮጠች ትሄዳለች። ነገር ግን ቀድሞ እዛ የደረሰው ሊዮን ጆንግ ነበረ። ቪዲዮንም በማየት እሷ እንደሞተች ማረጋገጥ ችሏል። ከትንሽ ቆይታ በኋላ እሷ ትመጣለች። በዚህም ቼኒን ለመፈተን ነበር ያሰበው። እሷ እቃ ማከማቻ ውስጥ በገባችበት ጊዜ በኃይሉ አማካኝነት ቦታውን ፍጹም ያፈራርሰው ጀመረ። ለመውጣት ብትሞክር አልቻለችም ነበረ። ይህንን ክስተት ደግሞ ከሩቅ ሲመለከት የነበረው ጓደኛዋ ሶንጆንጉን ነበር። ልክ ሁሉም ነገር እላዋ ላይ ሊፈራርስ ሲል ግን ከዛ ቦታ በማታውቀው ቅስበት ነበር የጠፋችው። ራሷን ያገኘችው መርከብ ላይ ባህር ውስጥ ነበረ። በዚህም እንዴት እንደመጣች ራሱ ግራ ገብቷታል። ወዲያው ግን ሌላኛው ችግር ይጋፈጥባታል። እዛ መርከብ ውስጥ የነበሩ ሰዎች አደንዛዥ እጽ አዘዋዋሪ ስለነበሩ እሷ ፖሊስ መስላቸው እላዋ ላይ ሊተኩሱባት ነበረ። በዚህ ድንጋጤ የተነሳ ደግሞ ከዛ ቦታ ትጠፋለች። ራሷን ያገኘችው ተመልሳ እዛው ቦታ ነበረ። ሊም ግራ ገብቶት የት እንደሆነች በሚጠይቅበት ጊዜ ከጀርባው ትመጣለች። በድንጋጤም በኃይሉ ወደ ላይ ነበር የወረወራት። ትበር ጀመረ። ታዲያ ራሷን ትስታለች። በሌላ በኩል እዛ ቤተክርስቲያን ውስጥ የሚገኙ ሰዎች ትልቅ ወንበዴዎች ነበሩ። በዚህም ከነሱ መሃል አንዷ ሆራን ትባል ነበረ። ሊን እንዳስታወሰችው እየተናገረች ነው። ጁራን የምትባለው ደግሞ ዝም እንድትልና ዝም ብላ ስራው ላይ ብቻ እንድታተኩር እየነገረቻት ነበረ። ቼኒም ራሷን ከሳተችበት ያገኘችው እነ ሩቢን ጋር ሆና ነበረ። ታዲያ ሶንጆንጉን ራሷን ስታ እንዳገኛትና እዚህ እንዳመጣት እየነገራት ነበር። ወደ ያየችው ልብሷን ነበረ። በጥይቱ የተበሳበት ቀዳዳ አለ። ያ ነገር እውነት እንደሆነ ነበር የተረዳችው። እሷን በመፍራት ኃይል እንዳላት ለሩቢን እየነገረችው ነበረ። እሱም ሲናገር የነበረው በመወርወር ብቻ ግድግዳውን እንደበሳ ነበረ። ሶንጆንጉንን ለማግኘት በሄዱበት ጊዜ ደግሞ እጁ ከአትክልት ማስቀመጫው ጋር ተጣብቆ ነበረ። በዚህም የተነሳ ምን እያደረገ እንደሆነ ሲጠይቁት ለማዋሸት ቢሞክርም እጁ ግን እዛው እንደተጣበቀ ቀርቶ ነበረ። እሱም ኃይል እንዳለው ይረዳሉ።
ምን ሆነው እንደዚህ እንደሆኑ ለማሰብ በሚሞክሩበት ጊዜ ሶንጆንጉን የተናገረው ሊዮንጆንግ ራሱ እንደዚህ አይነት ኃይል እንዳለው ይህንን ደግሞ በአይኑ እንዳየ ነበረ። ሊገላት እንደሞከረ በሰማችበት ጊዜ በቀጣይ ቀን መስሪያ ቤቱ ነበር የሄደችው። እንደማያውቃትና የምታወራን ራሱ እንደማያውቅ ለማስመሰል እየሞከረ ነበረ። በጣም ትጫነው ጀመረ። ታዲያ ስራ እንደጨረሰ በመናገርም ተነስቶ ይወጣል። በወጣበትም ጊዜ ከጓደኞቿ ጋር ሆና ትከተል ጀመረ። ታዲያ የሷ አያትም የተጠራችው የአስክሬን ስፍራ ነበረ። በዚህም ሞቶ የተገኘው ከዚህ ቀደም ልታገኘው የፈለገችው አቶ ቾይ ነበረ። ታዲያ አቶ ቾይም ለሷ ደብዳቤ ያስቀምጡላታል። በዚህም ሃኡንዶን የተባለው ከዚህ ቀደም ዶክተር የነበረው ሰውዬ በጣም ጥሩ ሰው እንደሆነና ባልተገባ መልኩ እንደተረዱት የሚያሳይ ደብዳቤ ነበር የተቀመጠላት። ይህም ባነበበችበት ጊዜ አቶ ቾይ እሷን ለማግኘት ቀነቀጠሮ ይዞ እንደነበረ፣ በዚህም ደግሞ ሊያገኛት ብሎ እንዴት ስለ ዶክተር ሃኡንዶ ጥሩ ነገር ስላወራ ግራ ገብቷት የሆነ ሰው እንደገደለው አረጋግጣ ነበረ። እውነቱም ሁለቱ ሊገናኙ እንደሆነ ያወቁት ዶክተሩ ሃኡንዶ ከተከታይ ግብረ አበሮቹ ጋር ወደዛ በመሄድ አቶ ቾይን ገለውት ነበረ። ፖሊሶቹም የሚወራለትን የቤተክርስቲያን ለማየት ነበር የሄዱት። እዛም በጣም ሰላማዊና ንጹህ ይመስል ነበረ። መነጽር ያረገች ሴትም እያስጎበኘቻቸው ነው። እሷም ሆራን ነበረች። በዚህም ወደ ታች በሚወርዱበት ጊዜ ቦታው በተለያዩ አትክልቶች እንዲሁም በአሳዎች የተሞላ ነበረ። በጣም ያምራል። ነገር ግን አእምሮ የመቆጣጠር እንዲሁም ደግሞ ሰዎች የሚያዩትን ነገር የመለወጥ አቅም ያላት ሆራን ነበረች። ፖሊሶቹ እንደዚህ አይነት ሰላማዊ ነገር እንዲያዩ ስታደርጋቸው የነበረው። ከዛ በወጡበት ጊዜ ግን ከፖሊሶቹ አንዱ በጣም ያልበው ጀመረ። የሚያልበው ደግሞ ዝልግልግ ያለ ላብ ነበር። ሊንም ቦርሳውን ሰርቀው በግዴታ መኪና ውስጥ እንዲገባ ካደረጉት በኋላ ያላቸው ኃይል ከየት እንደመጣ እየጠየቁት ነበር። አንድ ባንድ ሁሉም ይቀባጠራሉ። ከነሱ ጋር ምንም ማውራት አልፈለገም ነበር። ታዲያ እሱ ሊወጣ እነሱ ደግሞ ወደ መኪናው ሊያስገቡት እየታገሉ በነበረበት ጊዜ በፍጥነት የፖሊሶቹ መኪና ወደ እነሱ ነበር የመጣው። ወዲያውም ወደ ገደሉ ወርዶ ይፈጠፈጥ ጀመረ። ይህም በተመለከቱበት ጊዜ ፖሊሶቹን ለማዳን ወደ ውስጥ ይገባሉ። ታዲያ ጤነኛውን ፖሊስ ማዳን ችለው ነበር። ሌላኛውን ፖሊስ ለማዳን በሚሞክሩበት ጊዜ ግን ቼኒ በምታይበት ጊዜ የሰውየው እጅ ፍጹም እንደ አሻንጉሊት እየተውለበለበ ነበረ። ያንንም ሰውዬ ለማንሳት እየሞከረች እያለ ከመኪናው ማውጣት ስለከበዳት እንዲረዳት የጠየቀችው ሩብንን ነበረ። ሩብን እንደከበደው ስትመለከትም ሊም እንዲያግዛት እየጠየቀችው ነው። እሱም ተደብቆ ኃይሉን መቆጣጠር አልችልም ስላለ ከዚህ በፊት እንደምንም ብሎ ሳያስታውቅ እሱን ለመርዳት እየሞከረ ነበረ። ሩብንም ራሱ ከፍ ያደረገው መስሎታል። ታዲያ ያኛው ፖሊስ ከመኪናው ከወጣ በኋላ ልክ ፊኛ በውሃ እንደተሞላ ነበር የሚመስለው። ሰውነቱ ፍጹም አባብጦ ነበረ። ታዲያ በዚህ ሁሉ መሃል ግን ከብረቶች ጋር እጁ የሚጣበቀው ሶንጆንጉን እጁ ይጣበቃል። እሱን ለማዳን ደግሞ ሩብን ሲይዘው ሌላኛው እጁ ከሱ ጋር ተጣብቆ ነበረ። ሊፈነዱ እንደሆነ የተመለከተችው ቼኒም እንዲረዳቸው ሊን እየጠየቀችው ነበረ። ታዲያ በዚህ ከባድ ሁኔታ ውስጥ ሆኖ ነበረ ሩብን እንደምንም ብሎ የሱ እጅ ከብረቱ መኪና ላይ እንዲላቀቅ ማድረግ የቻለው። በመቀጠልም ሊ ያንን የሚፈነዳ መኪና ወደዛ ነበር የወረወረው። እነሱ እንደዚህ አይነት የሚያስፈራ ጊዜ ቢያሳልፉም እሷ ግን በጣም ደስ ብሏት ነበረ። በዚህም ቡድን ሰርተው ሱፐር ሂሮ ወይም አዳኝ ቡድኖች መሆን እንዳለባቸው እየተናገረች ነበረ። ታዲያ እሱ ከነሱ ጋር ምንም መቆየት ስለማይፈልግ ወደ ቤት እንዲሸኙት ብቻ ነበር የጠየቀው። እነሱን ደግሞ ሲያስቡ የነበረው ከዚህ ቀደም በከተማው ሰዎች ጅል ተብለው ስለሚታሰቡ አሁን ፖሊሶቹን ስላዳኑ የከተማው ሰዎች ይሸልሟቸዋል ብለው አስበው ነበረ። ታዲያ ሊም የሄደው ለምርመራ ነበረ። በዚህም ሶስቱ እንደዚህ አይነት ኃይል ያገኙት ከዛ ቤተክርስቲያን ዝቃጭ እንደሚፈስ ዝቃጩ ደግሞ ጥቁራማ ውሃ እንደሚሆንና ያ ውሃ ከነካቸው ጊዜ ጀምሮ እንደሆነ ማረጋገጥ ችሏል። እስካሁን የሚፈልገው ዶክተር ሃንዱ እዛ እንደሚሰራ ማረጋገጥ ችሏል። የተባሉትንም ፖሊሶች ለማግኘት ወደ ሆስፒታል ቼኒ ቢሄዱም እንደዚህ አይነት ታካሚ እንደሌለ ነበር የተነገራቸው። ለወሰዳቸው አምቡላንስም ሲደውሉ እንደጠፉባቸው ይናገራሉ። በዚህም ምናልባት አንድ አደገኛ ወንበዴ ቡድን እንደሚኖርና እነሱን ሁላ ሊያጠቃቸው እንደሚችል ነበር የጠረጠሩት። በእውነቱም የዶክተሩ አባላቶች ነበሩ እነዛ ፖሊሶችን ወስደው ወዳለው ቸርች የደበቋቸው። መረጃውንም አግኝቶ ሊዮንጆንግ እየወጣ በነበረበት ጊዜ ፓልሆ ነበር የተከተለው። በዚህም ሲነግረው የነበረው ወደ አባታቸው ዶክተር ሃንዶ መመለስ እንዳለባቸው። ከዚህ ሁሉ ጊዜ በኋላ እንደዚህ ጎድቷቸው ያንን ዶክተር አባቴ ብሎ በመጥራቱ ኡንጆንግ በፓልሆ ተናዶበት ነበር። ፓልሆ ግን እንደዚህ አይነት ኃይል ስላለው እንዲሁም ዓለም ላይ ጥቅም እንዲኖረው ያደረገው ያ ዶክተር ስለሆነ እሱን በጣም ያመሰግነው ነበረ። በቀጣይ
ቀንም ኡንጆንግን ለማግኘት ቼኒ ሄዳ ነበር። ስለ ዶክተሮቹ ትነግረዋለች። ታዲያ እሱም ያሉበት ሁኔታ በጣም ከባድ ስለሆነ አደገኛ ነገር ውስጥ እንዳትገባና ራሳቸውን እንዲያገሉ ነበር ሲነግራት የነበረው። ታዲያ እሷም ኃይሏን እንዴት መቆጣጠር እንደምትችል እንዲያስተምራት ነበር ስትጠይቀው የነበረው። እሱ ግን እምቢ ይላል። እየተከታተለች በተደጋጋሚ ጥያቄ ትጠይቋለች። ያኔ ግን የሱ ስራ ባልደረባ በመጣችበት ጊዜ በድንጋጤ የተነሳ ከዛ ቦታ በመጥፋት መደበቅ ችላ ነበር። ልክ ግን ተመልሳ በምትመጣበት ጊዜ ያቺ ሴት ዞር ስትል እንዳታያት ወደ ጣራው ነበር የለጠፋት። በዚህም ኃይሉን ስታይ በጣም ትደሰታለች። ታዲያ በዚህም በጣም ተደስታ እንደተመለከተ ልጅቷ ከሚወራላት የባሰ እብድ እንደሆነች ነበር የጠረጠረው። እሷም ስትጠይቀው የነበረው ኃይሏ አንድ ቀን ቢጠፋ ምን ልትሆን እንደምትችል፣ በኃይሏ አማካኝነት ተመልሳ ከሞት እንደተነሳች፣ ታዲያ መልሳ እንደምትሞት ነበር የጠየቀችው። እሱም ኃይሏን ብታጣ ምንም እንደማትሆን ነበር የነገራት። በዚህም በጣም ደስ ብሏት እየጨፈረች መንገድ ላይ ትራመዳለች። እሱም ከላይ ሆኖ እየተመለከታት ሳያስበው ፊቱ ላይ ፈገግታ ፈጥራበት ነበር። ነገር ግን እሷን የሚከታተላት ፓልሆ ነበር። በዚህም ቶሎ ብሎ እሷ ጋር በመሄድ ስራ ሊቀጥራት እንደሚፈልግ ነበር የነገራት። እውነት ለስራ ፈልጓት ሳይሆን ከፓልሆ ሊጠብቃት ስለሚፈልግ ነበር። በዚህም ስራ እንዳገኘች ለአያቷ ስትናገር አያትየው መንገድ ላይ እየጨፈረች ነበር ስትሄድ የነበረው። በአካባቢዋ ላሉ ሰዎች እንዳለ ትናገራለች። ነገር ግን ልክ ወደ ሬስቶራንቷ በምትደርስበት ጊዜ ከዚህ ቀደም የምታውቀውን ዶክተር ነበር ያገኘችው። ዶክተሩ በጣም የሚፈራው ዶክተር ሃኡንዶ ነበረ። ከግብረ አበሮቹ ጋር ነበር የመጣው። በዚህም ከዚህ ቀደም እነሱ ለሚሰሩት ህፃናት ላይ የተለያዩ ምርመራዎች እሷ ከዚህ ቀደም ገንዘብ እንደሰጠች፣ ታዲያ አሁንም ገንዘብ ኢንቨስት ማድረግ እንዳለባት ነበር ሲነግሯት የነበረው። ነገር ግን ተግባራቸውን ሳታክ ከዚህ በፊት እንዳደረገች፣ አሁን ግን ከነሱ ምንም እንደማትፈልግ ትናገራለች። የጠየቋትም ያ የማይሞተው ልጅ የት እንደሆነ ነበረ። ስለማይሞተው ልጅ ምንም እንደማታክ ትናገራለች። ከነሱ መካከል አንዷ ጁራን የተባለችው ልጅ አይምሮ መቆጣጠር ስለምትችል የሴትዮዋን አይምሮ ተቆጣጥራ እውነቱን እንድትናዘዝ ለማድረግ ብትሞክርም አያትየው ግን በተደጋጋሚ እንደማታቅ ነበር ስትናገር የነበረው። የሚወራለት ልጅ በተደጋጋሚ እዛ ምርመራ ውስጥ በነበረበት ጊዜ ሊገሉት ቢሞክሩ ሁሌ ከሞተ በኋላ ተመልሶ ልጁ ይነሳ ነበረ። የሱ የልብ ጓደኛ ደግሞ ሊዮንጆንግ ነበረ። በዚህም እሱን በተደጋጋሚ እየገደሉ እያነሱት በተነሳ ቁጥር እንደታመመ ህፃኑ በሚናገርበት ጊዜ ተዘግቶበት የነበረው ሊዮንጆንግ በጣም ይናደዳል። ራሱን መቆጣጠር ሲያቅተውም እንደ ድንገት በቦታው ያሉ ነገሮች እንዳለ እንዲፈነዳዱና ያ ቦታ እንዲቃጠል ያደረገው ሊዮንጆንግ ነበረ። እስካሁን ድረስም ሊ ያንን የማይሞተው ልጅ ለማግኘት እየሞከረ ነበር። ታዲያ አያቷ በር ጋር ሆና ስትጨፍር የነበረችው ቼኒ እነዛ ወንበዴዎች በመኪና እያለፉ ቢመለከቷትም አሁን ሊገሏት አልፈለጉም ነበረ። በቀጣይ ቀንም ወደ ስራ በምትሄድበት ጊዜ ሁለት ጓደኞቿን ይዛ ነበር የመጣችው። የከተማው ሰዎች እንዳለ ለጽዳት ተዘጋጅቷል። ታዲያ ግን ኡንጆንግን ያናደደው የዛ ቸርች ሰራተኛ ነን የሚሉ ሰዎች ስለመጡ ነበረ። የመጡበት ምክንያት ከቅርብ ርቀት ቼኒን ለመከታተል እንደሆነ በተረዳበትም ጊዜ እሷንና ጓደኞቿን በመሰብሰብ ወደ አንድ ክፍል ያስገባቸዋል። ታዲያ ኃይላቸው እንዴት እንደሚመጣ እንዲለማመዱና የኃይላቸው ምክንያት ምን እንደሆነ እንዲረዱ ማስጠንቀቂያ ሰጥቷቸው እንዳይወጡ ዘግቶባቸው ነበረ። የዛን ቤተክርስቲያን ወይም ቸርች ጥሩነት የሚያወሩ ከብዙ ሰዎች ጋር በሚገናኝበት ጊዜ ይናደድ ነበረ። አብሶ የሁሉም ዋና የሆነው አንድ ሰውዬ ሲናገር የነበረው እነሱ ቸርች ውስጥ መዳን እንደሚቻል፣ ታዲያ የነሱ ኃይል የተሰጣቸው ከገነት እንደሆነ ይናገሩ ነበረ። በዚህ ነገር ግን እሱ ጭራሽ አያምንም። ቸርቹ ስር ወዳለው ላብራቶሪ በምንመለስበትም ጊዜ ኃይል ሰውነታቸውን ተቆጣጥረው፣ ነገር ግን ሙሉ ለሙሉ ኃይል ያላቸው ሰዎች ኃይላቸውን መቆጣጠር ሲያቅታቸው ወደ አንድ ኬሚካል ውስጥ ይከተታሉ። ያ ኬሚካል ሙሉ ለሙሉ ሰውን የሚያጠፋና አጥንትና ስጋን ብጥስጥስ የሚያደርግ ነበረ። ይሄንን የምትመለከተው ሆራን ስትጠይቃት የነበረው እህቷን የነሱ ምጣፋንታ ይሄ እንደሚሆን ነበረ። ነገር ግን ያ የማይሞተው ልጅ ከተገኘ በሱ ደም አማካኝነት መዳን ስለሚችሉ ስራቸው ላይ እንዲያተኩሩ ነበር ስትመክራት የነበረው። በመቀጠልም የቼኒን አያት ለማግኘት የሄደው መርማሪው ነበረ። እሱም አንድ ቪዲዮ ያሳያታል። ቪዲዮ ላይም ቼኒ ሀገር ሰላም ብላ በምትራመድበት ጊዜ ከዛ ኋላ ሲከተላት የነበረው ፓንሆ ነበረ። ታዲያ ፓንሆም እሷን ለመጉዳት ልክ ሊጠጋት ሲል ቼኒ ከቦታው ጥፍት ትላለች። ይህንን የተመለከተችው አያትየው ትደነግጣለች። የሆነ ነገር እንደተፈጠረ ገብቷት ነበረ። ወዲያው ግን የተደወለላት ከመርማሪው ነበረ። ፍለፊቱ አንድ መርማሪ አለ። ለኛው መርማሪ ማን እንደሆነ ግራ ተጋብታ በነበረበት ጊዜ መረጃ ለመሰብሰብ ጁራን የተባለችው ልጅ ሰዎችን የመምሰል አቅም ስላላት እንዲሁም ሰዎችን የሚያዩትን ነገር የመቆጣጠር ኃይል ስላላት መርማሪውን መስላ መጣች እንጂ እሷ እንደሆነች ነበር ማረጋገጥ የቻለችው። ስትጠይቃት የነበረው ስለማይሞተው ልጅ ነበረ። አያትየውም ስትናገር የነበረው የማይሞተው ልጅ የት እንዳለ እንደማታቅ ነበረ። በዚህም ጁራን ታስፈራራታለች። ዘመኗን ሁሉ የሌሉ ነገሮችን እንድትመለከት በአይምሯ
ነገሮች እንድትፈጥርና እብድ እንድትሆን እንደምታደርጋት ብታስፈራራትም እነዚህ 21 ዓመታት ለሷ ቅዠት ስለነበሩ ምንም እንደማይመስላት በኩራት አያትየው ትናገራለች። ሆራንም ተናዳ ከዛ ትወጣለች። የከተማው ሰዎችም ጽዳት ላይ በነበሩበት ጊዜ ከባድ ኃይል ሁሉን እቃ ወደ ላይ ያደርጋል። የመጣው ፓልሆ ነበረ። ታዲያ ከቼኒ ጋር ለመደባደብ ተዘጋጅቶ ነበረ። ፓልሆና ሊም እየተደባደቡ በነበረበት ጊዜ ሳታስበው ወደዚህ ቦታ የመጣችው ቼኒ ነበረች። በዚህም በተፈጠረው ነገር በጣም ፈርታ ነበረ። ታዲያ ፓልሆም እላያ ላይ መኪና ነበር የጫነባት። በዛ ሰዓት እንደ ድንገት ሳታስበው የተመለሰችው ጓደኞቿ ጋር ነበረ። ሊ ችግር ላይ እንዳለ ነበር ስትናገር የነበረው። ጓደኛዋ ሩብንን ይዛ ፈርታ በነበረበት ጊዜ ሳታስበው አሁንም የልብ ምቷ ስለጨመረ እሱን ይዛው የሄደችው ወደ ድብድቡ ስፍራ ነበር። በዚህም ሊን ለማዳን በምትሞክርበት ጊዜ እላያቸው ላይ ፓልሆ የጫነው ትልቅ መኪና ነበረ። ሁለቱንም እንደገደላቸው እርግጠኛ ቢሆንም ሩበን ግን መኪናውን ነበር ያነሳው። በዚህም እሱን ለመግደል በተደጋጋሚ ፓልሆ ቢሞክርም በአካባቢው ያሉ ነገሮች እንዳለ ይሰባበራሉ፣ ይነሳሉ፣ ይወረወራሉ እንጂ ሩበን ምንም አይሆንም ነበረ። ከዛ ቦታም በኃይሉ አማካኝነት እሷንና ሊን ይዛቸው ሄዳ ነበረ። በዚህም የተነሳ ራሷን ያገኘችው ልትጎበኘው የምትፈልገው በጣም የሚያምር ብርሃን ያለበት ስፍራ ነበረ። በዚህም ደስ እንዳላት እየተናገረች ነው። ነገር ግን አንገቷ አካባቢ ተቆርጣ በጣም ብዙ ደም ይፈሳታል። እየሞተች እንደሆነ የተመለከተው ሊዩን ጆንግን በጣም ፈርቶ ነበረ። ከትንሽ ቆይታ በኋላ ግን ድጋሚ ከሞት ነበር የተነሳችው። ይህንን ሲመለከት የጠረጠረው እንደዚህ ድሮ ጓደኛው ከነበረው ልጅ ጋር ግንኙነት እንዳላት ነበረ። እሱ ግን በጣም ተጎድቶ ስለነበረ ከነቃች በኋላ ራሱን ይስታል። ፓልሆ ጁራንና ሆራንም አንድ ላይ ተሰብስበው ለምን ሊን እንደሚጠሉት እያወሩ ነበረ። ታዲያ እነሱም ድሮ ላብራቶሪ ውስጥ ምርመራ ከሚደረግባቸው ከሊና ከጓደኛው መካከል እነሱ አንድ ላይ ነበሩ። ነገር ግን ሆራን ሁሉ ጊዜ እሱን እንደምትጠላው ብታስብም ከልጅነቱ ጀምሮ በሚከፋበት ጊዜ አይምሮ መቆጣጠርና ሰዎች የሚያዩትን ነገር መቆጣጠር ስለምትችል አሳ የተለያዩ ነገሮች እያየች ደስተኛ እንዲሆን ታደርገው ነበረ። ከዛ ከልጅነቷ እስካሁን ድረስ በጣም ተወደው ነበር። እሱም ከተጎዳ ጊዜ ጀምሮ ሁሌ ቤቱ እየሄደች ትንከባከበው ነበረ። ከቤተሰቦቿ ቤት የተለያዩ ምግቦችን እየወሰደች ለሱ ታዘጋጅለታለች። ታዲያ እሷም እሱን እየተንከባከበችው በነበረበት ጊዜ እየቃዠ ነው። እጇንም ይዛታል። እንዳትሄድ እየጠየቃት ነበረ። በዛ ሰዓት ዞር ስትል ቤት ውስጥ ያሉ እቃዎች እንዳለ እየተንሳፈፉ ነው። ታዲያ ምግቦችን ሰርታ ቤቱን ሁላ ታዘጋጅለት፣ የተደመራረሱ ነገሮች እንዳለ ታስተካክልነት ነበረ። ራሱን ከሳተበት ሲነሳ እንዲህ እንዳደረገችለት ሲያይ በጣም ደስ ይለዋል። ተሽሎትም ወደ መስሪያ ቤት ሲሄድ ጓደኞቹ እየጠበቁት ነበረ። ታዲያ ኃይል እንዲያስተምራቸው ነበር ሲጠይቁት የነበረው። እሱም እንዴት ኃይላቸውን እንደሚያገኙ እየጠየቃቸው ነበረ። አንድ በአንድ ለማስታወስ እየሞከሩ ነው። ካንግሩብን የሱ ኃይል የሚመለሰው በጣም ሲፈራና ሲደነገጥ ነበረ። በዛ ጊዜ ግን ቼኒ አገር ሰላም ብላ መጽሔት እያነበበች በነበረበት ጊዜ የተመለከተችው ቢራቢሮ ነበረ። በዚህም ትጮ ጀመረ። ወዲያው ቦታው እንዳለ በቢራቢሮ ይወረር ጀመረ። ይህንን የምታደርገው ሊን የምትወደው ሆራን ነበረች። ለምን እነሱን ትቶ ከነዚህ ጅሎች ጋር ጊዜ እያሳለፈ እንደሆነ ራሷን እየጠየቀች ነው። በዚህም የሆነ ሰው ነገሮችን እየተቆጣጠረ እንደሆነ እየተረዳው ሊዩን ጆንግም ዞር በሚልበት ጊዜ እሱን የወሰደችው በአይምሮ ድሮ ታስረው ወደሚቀመጡበት ላይብረሪ ነበረ። ለምን ከሷ ጋር እንደማይሆን ለምን እነሱን እንደተወ ቤተሰቦቹ እንደሆኑ እየነገረችው ነበረ። ታዲያ አባቴ ብለው ከሚጠሩት ዶክተር ሃኡንዶ ጋር አንድ ላይ እስከሆኑ ድረስ ምናቸውም እንዳልሆነ ይናገራል። በመቀጠልም በኃይሉ አማካኝነት ያንቃታል። እነ ቼኒ እየታያቸው ያለው ነገር እንዳለ መቆም ችሎ ነበረ። አመሻሽ ላይም ሊዩን ጆንግ ጋር ቀርባ ቼኒ እያወራችሁ ነበረ። ስለሚፈልገው ልጅ ትጠይቋለች። ታዲያ የልብ ጓደኛው እንደነበረና አሁን በድሮ ጊዜ እንደማይሞት ነገር ግን አሁን እንደሞትና እንደጠፋ እንደሚያስብ እየነገራት ነበረ። የማይሞት ከሆነ ይሞታል ብሎ ማሰብ ጅልነት እንደሆነ ትነግረዋለች። በዚህም እሱ ሲነግራት የነበረው ከአንዴም ሁለቴ እሷ ሞትን እንዳመለጠች ከመጀመሪያው የተጠራጠራት በዚህ ምክንያት እንደሆነ ከዛ ባሻገርም የእሷ አያት ዶክተር ሃን ኢንቨስት አርጋ በገንዘብ ስትረዳው እንደነበረ ድሮ ላይ ይነግራታል። ይህንን ስትሰማ በአያቷ በጣም ትናደዳለች። ቀጥታ እሷ ጋርም በመሄድ ትቆጣት ጀመረ። በዚህም አያትየው ስትናገር የነበረው እሷ በ7 ዓመቷ ከባድ የልብ በሽታ እንደነበረባት በዚህም ኦፕሬሽን ለመደረግ እንደገባች ታዲያ አቶ ቾ የሚባል ዶክተር እንዳገኘችና ያ ሰውዬ የማይሞተው ልጅ በፍንዳታው አማካኝነት ተጎድቶ ሰውነቱ ስለነበረ የሱ ልብ ወስዶ ለቼንሊ ልብ ድጎማ እንደተደረገላት በዚህም የተነሳ እሷ አሁን ያለችው በማይሞተው ልጅ አማካኝነት እንደሆነ ታዲያ እስከዛሬ የሚፈጠርባት ነገር እንዳለ የልጁ ኃይል እንደሆነ ነበር የተረዳችው። ትልቅ የጥፋተኝነት ስሜት ይሰማታል። ከዚህ በኋላ እንዴት ብላ ኡንጆንግን ማየትና ማውራት እንደምትችል ግራ ገብቷት ነበረ። አያቷንም ትታ ብቻዋን ትራመዳለች። ታዲያ ግን ሲመለከታት የነበረው ኡንጆንግ እንዳትጎዳ ነገሮች እንዳለ እያስተካከለላት
ነበር። ዝናብ ሲዘንብ ራሱ ጥላ ሳታስበው ከጀርባ ይዞላት ነበር። በቸርቹ የሚያምኑ ሰዎች ደግሞ እየበዙ ነበር። አብሶ ፓልሆ በሚያደርጋቸው የተለያዩ ምታታዊ ነገሮች ሰዎች እዛ ቸርች ፈውስ እንዳለ ይጠረጥሩ ጀመረ። በቀጣይ ጊዜም ቼኒ ኡንጆንግን ባገኘችው ጊዜ ሁሉን ነገር ለመናገር ነበር የተዘጋጀችው። ምግብ ለመብላትን በተዘጋጁበት ጊዜ ስቅስቅ ብላ ያለቀሰች ሁሉን ነገር ትነግሯለች። የአያቷ ስራ እንደሆነ በጣም የሚፈልገው ጓደኛው ልብሷ ውስጥ እንዳለና አሁን ጓደኛው ማግኘት ስለማይችል ይቅርታ ጠይቋለች። እሱም የሷ ጥፋት እንዳልሆነ በትላልቅ ሰዎች ጥፋት ራሷን ጥፋተኛ እንዳታደርግ እየነገራት ነበር። በቀጣይ ቀንም አያቷ ጋር ትሄዳለች። ምንም ጥፋት ብትሰራ አያቷን የሚጎዳባት ሰው ማየት እንደማትፈልግ ትናገራለች። ነገር ግን ከዚህ በኋላ እዛ ቤት እንደማትቆይ በመናገር እቋም በመሰብሰብ የሄደችው ኡንጆንግ ጋር ነበረ። ታዲያ ወንድና ሴት ብቻቸውን አንድ ክፍል ማደር ጥሩ ስላልሆነ ብቻ ይዛ የመጣችው ካንግሩብን ጓደኛዋን ብቻ ነበረ። ካንግሩብን ጓደኛዋን ሁላ ነበረ። በዚህም ሁለት ናቸው ችግር የለውም ብሎ ቢያስብም በቀጣይ ቀን ደግሞ ሱንጆንጉን ተቀላቅሏቸው ነበረ። ሁሉም እንዴት አድርገው ኃይላቸውን እንደሚያገኙ እየሞከሩ እየተለማመዱ ነበረ። በዚህም ቼኒ ኃይሏ የሚመጣው ልቧ ሲደነግጥና ሲፈራ፣ እንዲሁም ሱንጆንጉን ኃይሉ የሚመጣው ሁሉ ጊዜ ሲዋሽ እንደሆነና ካንግሩብን ደግሞ ኃይሉ የሚመጣው ሲናደድና ሰዎች ሲሰድቡት እንደሆነ ማረጋገጥ ችለው ነበረ። ታዲያ ቼኒ ኃይሏን ለመቆጣጠር ብትሞክርም በተደጋጋሚ ከአንድ ቦታ ወደ ሌላ ሀገር ትሄድ ጀመረ። ይህን ነገር ግን ወዷለች። ጉዞ የመጓዝ ፍላጎት ስላላት ወደ ተለያዩ ሀገሮች እየሄደች ባህልና እሴታቸውን እየተመለከተች ነበር። ከዛ ባሻገርም ቡና ወይም የቡና ዱቄት ወደ አፏ በምታደርግበት ጊዜ ልብ ምቷ ስለሚጨምር ያኔ አንድ ቦታ ወደ አንድ ቦታ መንቀሳቀስ ትችል ነበረ። ይባስ ኃይሏን ለማወቅም ሰዎችን ይዛ ወደ ሌላ ሀገር ወይም ወደ ሌላ ቦታ መሄድ እንደምትችል ይጠይቃታል። ልክ እንደያዛትም ወደ ሌላ ደሴት ነበር የወሰደችው። ታዲያ ባህር ዳርቻው ላይ ይራመድ ጀመረ። በዚህም የተነሳ እሱ እዛ ለረጅም ሰዓት እየቆየ ነው። እሱን ለማዳን እየሮጠች ወደሱ በምትሄድበት ጊዜ ልብ ምቷ ሲጨምር ወደ ሌላ ሀገር ስትሄድ ድጋሚ እሱን ለማግኘት ስትሮጥ ለልብ ምቷ ሲጨምር ወደ ሌላ ስትሄድ እሱም ተስፋ ቆርጦ በመኪናና በተለያዩ የትራንስፖርት አይነቶች ወደ ቤቱ መመለስ ችሎ ነበር። ቤት ሲገባም ምግብ እየሰራች ነበር የጠበቀችው። የሱ ልደት እንደሆነ ትናገራለች። ልደቱን ካከበረ ብዙ ጊዜ ይሆናል። ሁለቱም አንድ ላይ ኬክ ለመግዛት ነበር የሄዱት። ነገር ግን የነገራት ነገር ሰዎችን በቀላሉ እንደምታምንና ከዚህ በኋላ እንዳታምን ነበር። ወዲያው አንገቷ አካባቢ መርፌ ይሰካል። በዚህም ራሷን ትስታለች። አሳልፎ የሰጣትም ለዶክተር ሃኡንዶ ነበረ። በዚህም በጣም ታዝናለች። እንደ ድንገት ሆኖ እነሱን ሲከተላቸው የነበረው ሰውን ሁሉን ነገር ተመልክቶ ነበረ። በዚህም እየሮጠ ሄደው ለሩብን ይነግሯል። ነገር ግን ሩብን እሱን አላመነውም። ለረጅም ጊዜ እሷ ጠፍታ ነበረ። እሷም ራሷን ከሳተችበት የነቃችው ዛ ላብራቶሪ ውስጥ ሆና ነበረ። አሳልፎ እሷን የሰጣት ዶክተሩ የቤተሰቦቹን መረጃ እሰጣለሁ ብሎ ስለነገረው ነበረ። በሚያነብበትም ጊዜ አባቱ እንደሞተና እናቱ ግን አንድ ስፍራ እንደምትኖር ነበር ያረጋገጠው። በዚህም ራሷን ከሳተችበት የነቃችው ላብራቶሪ ውስጥ ሆና ነበረ። ቼኒ እንደ ድንገት እጇን ኪሷ ውስጥ ስትከዝ ናስካፌ ታገኛለች። እሱን ወዲያው በመውሰድም ከቦታው እየሄደችው ኡንጆንግ ቤት ነበረ። ለምን እንደከዳት፣ ለምን እንደዋሻት፣ ለምንስ አሳልፎ እንደሰጣት ትጠይቀዋለች። በዚህ ጊዜ ሲናገር የነበረው ያንን ቡና ኪሷ ውስጥ ያደረገው እሱ እንደሆነ፣ ታዲያ በአንድ ድንጋይ ሁለት ወፍ ለመምታትና እሱም ከዶክተሩ አታሉት መረጃ ለመቀበል እሷም ደግሞ ከዛ ቦታ እንድትወጣ ኪሷ ውስጥ ያደረገው ቡና እንዳለ ነበር የነገራት። በዚህም በጣም ተናዳ ልብ ምቷ ሲጨምር ድጋሚ ራሷን ያገኘችው እዛው ላብራቶሪ ውስጥ ነበረ። በዚህም ከጀርባ ይመታታል። ታዲያ አሁን ራሷን ከሳተችበት ስትነቃ በምን ኡንጆንግ እንደሸጣት እየጠየቀች ነበረ። ዶክተሩም ሲነግራት የነበረው ስለ ቤተሰቦቹ ለማወቅ እንደሆነ ነበረ። በዚህም የተነሳ በሱ ልትናደድበት አልቻለችም። ቤተሰቦቹን የማወቅ ፍላጎት ሊኖረው ይችላል። አያቷም ጄኒ ያለችበትን አቅጣጫ ማወቅ ችላ ነበረ። እሱም ቸርች ውስጥ ነበረ። ጉዳት ላይ እንዳለች ወዲያው ማረጋገጥ ችላለች። እነ ሩብን ደግሞ እሷ ጉዳት ላይ ስላለች እንዴት ብለው እሷን ማግኘት እንደሚችሉ ማወቅ ስለፈለጉ ቀጥታ የሄዱት ሊዮንጆንግ ጋር ነበረ። ሩብን እሷን በጣም ይወዳታል። ምክንያቱም ትምህርት ቤት በነበሩበት ጊዜ ተማሪዎች ሲያገሉት እሷ ነበረች ስታድነው የነበረው። አያትየውም ሊዮንጆንግን ለማግኘት ሄዳ ነበረ። በዚህም እሱ እንደማይናገር ቢያሳውቅም የእሷን ክፍል እየተዘዋወረ በሚያይበት ጊዜ የተለያዩ አላማዎች እንዲሁም ማድረግ የምትፈልጋቸውን ነገሮች እንዳለ ክፍሏ ስለጣጥፋ ነበር። ኡንጆንግ በአያትየው ራሱ ቂም ይዞ ነበረ። ምክንያቱም ከዚህ ቀደም ለዛ ድርጅት ገንዘብ ኢንቨስት ታደርግ ነበረ። አሁን ግን የምታሳስባት የልጅ ልጇ እንደሆነች ትናገራለች። በዚህም የት እንዳለች ደውሎ ይነግራታል። እሷም ከእናቱ ጋር እንደምታገናኘው ቃል ገብታለት ነበረ። ታዲያ የቸርቹን መሰረተ ልማት የሚያሳይ ፕላን ካገኙ በኋላ እንዴት ብለው ገብተው እሷን ማዳን እንደሚችሉ እያሰቡ ነበረ። የእሷን ደም በመውሰድም ዶክተሩ ሃኡንዶ መድኃኒት መስራት ችሎ ነበረ። ለምን ያንን መድኃኒት እንደፈለገ ለመጠየቅም ዱራን የተባለችው ልጅ የእሱን አይምሮ ተቆጣጥራ ለመጠየቅ ብታስብም እሱ ግን ወዲያው እንደሚወዳት እየተናገረ መልሶ አይምሮዋን ይቆጣጠር ነበረ።
እዛ ፋብሪካ እንዲሁም ቸርች አካባቢ ብዙ ሰዎች ሰላማዊ ሰልፍ ይወጣሉ። ይህንን ያደረገችው አያትየው ነበረች። እነ ፓልሆን ለማዘናጋት ነው። እነሱ ወደፊት በር በሄዱበት ሶስቱ ወንዶች የገቡት በጀርባ ነበረ። እሷን ለማዳንም ሁሉም ተዘጋጅተዋል። ከዚህ ቀደም ሊ በፈጠረው ፍንዳታ አማካኝነት ራሱ 25 ተማሪዎች ኤክስፐሪመንት ሳይደረግባቸው ስለወጡ ከነሱ አንዱ ጋርድ ስለሆነ ሊያሳልፋቸው ሁላ ችሎ ነበረ። ታዲያ ቼኒም ከሷ የተለያዩ ነገሮች እየተወሰዱ ደማ እየተወሰደ እንደሆነ ባየችበት ጊዜ አጠገቧ የተኛው አዛውንት ምን እንደሆነ ዶክተሩን ጠይቋለች። ዶክተሩም ሲነግራት የነበረው አዛውንቱ ሊሞት ትንሽ ቀን እንደቀረው፣ በዚህም በጣም ብዙ ገንዘብ ስላለው የእሷን ደም ወደሱ እያስተላለፉ ያንን ሰውዬ ወጣት ለማድረግ እንዳሰቡ፣ እሷ ምንም ጥቅም እንደሌላት ነበረ ዶክተሩ ሲነግራት የነበረው። ይህንን ስትሰማ ግን ማመን አልፈለገችም። እሷ ጥቅም እንዳላት አያቷ ጓደኞቿ እንደሚወዷት ለራሷ ለመናገርና ራሷን ለማረጋጋት እየሞከረች ነበረ። በዚህም የሷ ጓደኞች ይመጣሉ። እንዳለ የተለያዩ መቀሶች እንዲሁም ለቀዶ ጥገና የሚጠቀሙበት እቃዎች እንዳለ አየር ላይ ይሰካኩ ጀመረ። ይህንን ስትመለከት በእርግጠኝነት ኡጆንግ እንደመጣ አስባ ነበረ። እየተደባደቡ በነበረበት ጊዜ ቀርቦ ይስማታል። ከሳማት በኋላ ልብ ምቷ ስለሚጨምር ከዚህ ቦታ እንድትሄድ ለማድረግ ነበረ። እንድትሄድ ያስጠነቀቃትም ለሷ ምቾት የሚሰጣት ቦታ ነበረ። ራሷን ያገኘችው እሱ ቤት ውስጥ ሆና ነው። ለመደባደብና ከዛ ለማምለጥ ሶስቱ በሚሞክሩበት ጊዜ ወደዛ የመጣው ፓልሆ ነበረ። እሱን ደግሞ ሊጋፈጠው የሚችለው ካንግሩብን ብቻ ነበረ። የሱን አእምሮ ደግሞ ጆንራን ተቆጣጣረው ጀመረ። በዚህም ስታሳየው የነበረው ድሮ ላይ የነበረው ጓደኛው አድነኝ እያለው ነበረ። ያኔ ራሱን መቆጣጠር ሊከብዷል። በዚህም እንደ እብድ ይሆን ጀመረ። በጓደኞቿ ተስፋ መቁረጥ ያልፈለገችው ቼኒ ተመልሳ መጣ ነበረ። እሷም አጠገቡ ሄዳ ታረጋጋዋለች። በሷ አማካኝነትም ወደ ራሱ መመለስ ችሎ ነበረ። በዚህም እሱ ራሱን ስለሳተ እንዲያነሱት እየጠየቀች ነበረ። ታዲያ ሩብን እንደማይችለው ይናገራል። ሶንጆንጉንም እንደማይችለው ተናግሮ ነበረ። በዚህም ሰውነቷን እንዲይዙና እሷ በአቅሟ ወደ ሌላ ቦታ እንደምትወስዳቸው ትናገራለች። በሄዱበት ጊዜ የሄዱት ሶስቱ ብቻ ነበሩ። ሶንጆንጉን በራሱ ኃይል አማካኝነት እዛው ተጣብቆ ቀርቶ ነበረ። ምክንያቱም ዋሽቶ ነው። ሊዩንጆን ግን መሸከም ይችል ነበረ። አልችልም ስላለ ስለዋሸ እዛው ተጣብቆ ይቀራል። በዚህም ውሸቱ ምን እንደሆነ ስላወቀ ግን ከፓልሆ ለማምለጥ እየሮጠ እዛው ፋብሪካ ውስጥ ይሄድ ጀመረ። እሷም ልታዘዋውራቸው የቻለችው ወደ ቸርች ውስጥ ብቻ ነበረ። በዚህም እነሱ እንዲደበቁ በመናገር ቦታውን እየተዘዋወረች በምታይበት ጊዜ ከሷ ደም የተሰራው መድኃኒት አዛውንቱ ሰውዬ በሚሰጠው ጊዜ ሰውነቱ ወዲያው ወደ ወጣትነት ይቀየር ጀመረ። በመገረምም ራሱን እየተመለከተ ነበረ። ወዲያው ግን ሰውነቱ ይጠወልግ ጀመረ። እዛው ሰውየው ይሞታል። ይህንን የተመለከተው ዶክተሩ ሲናገር የነበረው ቼኒን ድጋሚ ማግኘት እንዳለባቸውና ሰውነቷ ውስጥ ያለውን ደም እንዳለ መውሰድ እንዳለባቸው ነበረ። ይህንን ስትሰማ ትደነግጣለች። ቀስ ብላ ከዛ መምለጥ እንዳለባት እያሰበች ነበረ። ነገር ግን እንደ ድንገት ድምጽ ነበር ያሰማቸው። ፓልሆም ይይዛታል። ወዲያው ግን ቡና ትጠጣለች። ከዛም ማምለጥ ችላ ነበረ። በዚህም ዶክተሩ ግን እነ ፓልሆ ጆሮ ውስጥ መሳሪያ ገጥሞባቸው ነበረ። ይህም ኃይላቸውን እሱ ላይ እንዳይጠቀሙ የሚያደርግ ነበረ። ራሷን የሚያገኘችው ቸርች ውስጥ ነው። በጣም ብዙ ጎረቤቶቿ ተሰብስበው ነበረ። ቀስ ብላ ከዛ ማምለጥ ብትችልም ተናዳ እንዴት በዚህ አይነት ግዴለሽ ነገር እንደሚያምኑ እንዴትስ እነዚያ አጭበርባሪዎችን አምነው እንደመጡ በጩኸት እየጠየቀች ነበረ። ያኔ ሰውን አይምሮ መቆጣጠር የምትችለው ሆራን እዛ ያሉ ሰዎች እንዳለ እሷ ላይ እንዲነሱና እንዲደበድቧት እያደረገች ነበረ። ታዲያ ለማምለጥ እየሞከረች ነበረ። ልክ እሷን ሰዎቹ እንዳለ ሊይዟት ሲሉ ግን የመጣው ሊ ነው። ከዛም ቦታ እጇን ይዞ አንድ ላይ ይሮጡ ጀመረ። ሮብንም ወደ ኋላ ለመቅረት ቢያስብም ሰዎቹ ተንደርድረው ሲመጡበት ግን እሱ ራሱ ፈጥኖ ከዛ ማምለጥ ችሎ ነበረ። ያኔ ፊት ለፊታቸው ያጋጠማቸው ፓልሆ ነበረ። በዚህም ካንግሩብንን ይዛ እንድትሄድና ተመልሳ ስትመጣ እሱን ይዛ መሄድ እንደምትችል ሊዩንጆንግ ይነግራታል። በዚህም ትስማማለች። እሷ እሱን ይዛ በሄደችበት ጊዜ ሌላኛው ደግሞ ሶንጆንጉን ነበረ። እየተዘዋወረ ራሱ መንገድ ለመፍጠር እየሞከረ ነበረ። በዚህም የተረዳው በጣም ብዙ ኬሚካል እያዘጋጁ እንደሆነ፣ ያ ኬሚካል የሰውን አጥንትና ስጋ ሁላ እንደሚበጣጥስ፣ በዚህም እዛ አካባቢ ያሉ ከተማ ሰዎች እንዳለ ለመጨረስ ስለፈለጉ የሚዘጋጀው የከተማው ፌስቲቫል ላይ ያንን ኬሚካል ሊለቁት እንደሆነ ነበር የተረዳው። ወዲያ አስታወሰው ሚስቱንና ልጁን ነው። አብሶ ልጁ እዛ ፕሮግራም ታቀርብ ነበረ። በዚህም እየሮጠ ከዛ ሊወጣ ሲል ግን እነዛ የደነዘዙ ሰዎች ይከተሉት ጀመረ። ልክ እንደነሱ እንደ ዞምቢ ሆኖ ለማምለጥ ቢሞክርም ሰዎቹ ግን ቢደነዝዙም ነቅተውበት ነበረ። ያኔ ልታድነው የመጣችው ቼኒ ነበረች። ዓለም ሊጠፋ እንደሆነ እየነገራት ነበረ። በዚህም ከዚህ ቀደም ቸርች ውስጥ ያሉ ሰዎች የሚናገሩት ዓለም ሊጠፋ እንደሆነ ስለሆነ እነሱ እንደተቀላቀለ ጠይቋለች። እሱ ግን እንደዛ እንዳልሆነና ኬሚካሉን ሊጠቀሙ እንደሆነ ነበር የነገራት። እነዛ ንጹህ ሰዎች እንዲሞቱ አልፈለጉም።
መርዳት እንዳለባቸው አስበው ነበር። ታዲያ ሊዮን ጆንግና ፓልሆ የሚደባደቡበት ቦታ በሄደችበት ጊዜ በቦታው እሱን ልታገኘው አልቻለችም። ፓልሆ ፍጹም ተጎድቶ ነበር። ይህንን የተመለከተችው ሆራን በጣም ትናደዳለች። በከተማው ያሉ ሰዎች ደግሞ ሰውነታቸው እንዲሁም አይምሯቸው ስለተቆጣጠረ ያኔ የመጣቸው አያትየው ነበረች። በድምጽ ማጉያ እንዲነቁ ትነግራቸዋለች። ወደ ራሳቸው ይመለሳሉ። ግማሾቹ እንዴት እዚህ እንደመጡ እንኳን አያውቁም ነበር። ሊም የሄደው ዶክተር ሃዶን ለማግኘት ነበር። ለምን ይህንን እንደጀመረ እየጠየቀው ነው። ዶክተሩም ሲናገር የነበረው ለዚህ ምርመራ ብሎ 75 ህጻናትን እንደወሰደ ከ75ቱ 25 ወዲያው እንደሞቱ ታዲያ ከተቀየሩት 50ዎቹ ደግሞ ትንሽ ሰዎች ብቻ በህይወት መቆየት እንደቻሉ የማይሞተው ልጅ ከዳኑት መካከል እንደሆነ ያንን ፍጹም ልዩ የሆነ አቅም ከተመለከተ በኋላ ዶክተሩ ራሱን መቆጣጠር ከብዶት በዚህ አይነት ነገር ለመቀጠል እንዳሰበ ልጁ ላይ የተጠቀመውን ኬሚካል ለሙሉ ሰፈር ላሉ ሰዎች እንዳስተላለፈና ምናልባት የማይሞቱ ሰዎችን ይበልጥ ለመፍጠር ፍላጎት እንዳደረበት ይህንን የሰማው ሊዮን ጆንግ በጣም ይናደዳል። በዚህ ኬሚካል አማካኝነት ኃይላቸውን መቆጣጠር የከበዳቸው ብዙ ንጹሃን ዜጎች ሞተው ነበር። ዶክተሩ ግን ምንም አልመሰለውም። ውጤቱ ከመስዋዕቱ እንደሚበልጥ ነበር ሲናገር የነበረው። ከዚህ በላይም ዶክተሩ ንጹሃኖችን እንዲጎዳ ማየት ያልፈለገው ሊዮን ጆንግ ሊገለው ሲል የተለያዩ መሳሪያዎች ይደቀኑበታል። ስትቆጣጠራቸው የነበረችው ሆራን ነበረች። በዚህም እሱ ላይ እንዲተኮስ ብታዝም ወዲያው ጥይቶችን እሱ መቆጣጠር ችሎ ነበር። መልሶ ወደ ሰዎቹ ነበር እንዲመታ ያደረገው። አንድ ጥይት ዶክተር ሃን ራሱ መቶት ነበር። ከዛ ባሻገርም ትልቅ ፍንዳታ ይፈጠራል። ይህንን ፍንዳታ ቼኒ መስማት ችላ ነበር። እሱን ልታድነው ወደ እሳቱ ነበር የገባችው። በምትመለከትበት ጊዜ እዛ የነበሩት ወታደሮች እንጂ እሱን ልታገኘው አልቻለችም። ነገር ግን እሱን ያዳነው እዛ ታስሮ የነበረው አቶ ኪም ነበር። ከዚህ ቀደም ህፃን በነበረበት ጊዜ የእሳት አደጋው ሲፈጠር 3972 ተደርጎ ስሙ ተለጥፎ ነበር። አድነኝ ብሎ አቶ ኪምን በተደጋጋሚ ቢጠይቀው ጥሎት ወጥቶ ነበር። ያንን ጥፋት መድገም ያልፈለገው አቶ ኪም ነበር አሁን ሊያድነው የቻለው። ሆራንም ቀጥታ የሄደችው ዶክተሩ ጋር ነበር። ዶክተሩን በጣም ስለምትወደውና ስለምታከብረው ከዚህ ቀደም የሰራው መድኃኒት እሱ ላይ ነበር የወጋችው። ነገር ግን ሰውነቱ ወዲያው ያንን መድኃኒት መቆጣጠር ስላቃተው የልብ ምቱ ይቀንስና እዛው ዶክተሩ ይሞታል። ይህንን ስትመለከት በጣም ትናደዳለች። በአካባቢው ያሉ ሰዎችን እንዳለ ከተቆጣጠረችም በኋላ አያትየው የምታዘው ፖሊስ ራሱ አያትየውን እንዲገላት አዛ ነበረ። ነገር ግን ወዲያው አያቷን ይዛ የሄደችው ከዛ ቦታ የጠፋችው ቼኒ ነበረች። ፌስቲቫሉንም ለማክበር ብዙ ሰዎች ተሰብስበው ነበረ። ሶንግዮኑንም ወደዛ በመሄድ ሲጠይቃቸው የነበረው እንዲበተኑና በጣም ከባድ ነገር ሊፈጠር ስለሚችል እንዲበተኑ ቢጠይቅም ማንም ሰው እሱን ሊያምነው አልቻለም ነበር። ሶስቱም እሷ ክፍል በነበሩበት ጊዜ የከተማው ሰዎች ጓደኞቻቸው፣ አብረዋቸው የተማሩ ሰዎች እንዲሁም ጎረቤቶቻቸው ስለሆኑ እነሱ ሲሞቱ ዝም ብሎ ማየት እንደሌለባቸውና ማዳን እንዳለባቸው ነበር ቆርጦ የተነሱት። ወደ ፌስቲቫሉን በሄዱበት ጊዜ ለማቆም እየሞከሩ ነበር። አብሶ ሶንጁንጉን ልጁ ፕሮግራም ስታቀርብ ሲያይ በጣም ደስ ብሎት ነበር። ከሩቅም እነ ቼኒ የተመለከቱት ሊዮን ጆንግን ነበር። በዚህም እሱ ጋር ስትሄድ ግን ወዲያው ቼኒን ያንቃታል። በዚህም የተነሳ እንዲያቆም ብትጠራው ብትጠይቀውም ቢብሎ ነበር። አይምሮን የተቆጣጠረችው ጆራን ነበረች። በዚህም እንዳይገላት በማሰብም ቶሎ ብላ ከዛ ቦታ ይዛው ነበር የሄደችው። ታዲያ እንዲያቆም እየጠየቀችው ነበር። እሱም ወዲያው ያቅፋታል። ወደ ራሱ ተመልሶ ነበር። ሊያደርግ የነበረውን ነገር ሲያስበው ራሱ በጣም ዘግንኖታል። በከተማው ያሉ ሰዎች እንዲሸሹ ለማድረግ ሁሉም እየሞከሩ ነበር። ነገር ግን እነሱ ሊደበድቧቸው ይመጣሉ። ያኔ ኃይሉን ሲጠቀም የነበረው ሶንጁንጉን ነበር። ሁሉንም ከላይ ሆና የምትቆጣጠረው ጆራን ስለሆነች እሷን ለማናገር ነበር ያሰበው። ታዲያ የሱ ሚስትና ልጁም ይህንን ሲመለከቱ በሱ በጣም ኮርተውበት ነበር። ላይም በመሄድ ጆራንን ያገኛታል። ለምን ብላ ይሄን እንደምታደርግ ነበር ስትጠይቅ የነበረው። ከዚህ ቀደም እነሱ ምርመራ በሚደረግባቸው ጊዜ እዛ ሆነው ሲሰቃዩ ላብራቶሪ ውስጥ ማንም ሰው እንዳልደገፋቸው የዚህን ከተማ ሰው ማጥፋት እንደምትፈልግ ነበር ስትናገር የነበረው። ታዲያ እሱም እንደዚህ ማድረግ እንደሌለባት እየተናገረ ሊያሳምናት ሲል ግን ከጀርባ የሆነ ነገር ነበር የመታው። ተወርውሮም ወደ ታች ነበር የወደቀው። ታዲያ ጆራን በጣም ብዙ ኃይሏን ተጠቅማ ነበር። ልትሞት ስለሆነ ለእህቷ ስትነግራት የነበረው እንደምንም ብላ እነዚህ ሰዎችን እንድትበቀል ነበር። ያኔ ሊዮን ጆንግ ጋር የመጣችው ቼኒ ነበረች። ጆሮ ላይ ካንሾካሾከች በኋላ በስለት ተወጓለች። እሷን ደግሞ ከጀርባ ጆራን
ቼኒ እንድትገደል ትእዛዝ ስለሰጠች ከጀርባ ደግሞ ሌላ ሰው መጥቶ እሷን ነበር ይወጋት። ትክክለኛዋ ቼኒ ግን ከኋላ እየሮጠች ትመጣለች። ምን እየተፈጠረ እንደሆነ ሁሉም ሰው ግራ ገብቶታል። ሊዮንጆንግ እጅ ላይ የወደቀችው ሆራን ነበረች። እሷ ሰዎች የሚያዩትን ነገር መቆጣጠር ስለምትችል ቼኒን መስላ እሱን ልትወጋው ነበር የመጣችው። ታዲያ ይሄ ስንብት እንደሆነ ነግራው ነበረ። በዚህም ግን እስከዛሬ ላደረገችው ነገር ልጅ እያሉ ሁሉም ደስተኛ እንዲሆኑ ስላደረገች አመስግኗት ነበረ። ከመሞቷ በፊት ይሄንን መስማቷ ደስታ ፈጥሮባታል። አቅም ያነሳት ጁራንም እህቷ ሳልፋ ራሷን እንደሰጠች በተመለከተችበት ጊዜ በጣም ተናዳ ነበረ። ታዲያ ሁሉም ቀና ሲሉ በጣም ትልቅ ፊኛ ወደ እነሱ ይመጣ ጀመረ። እዛ ውስጥ ያለው ኬሚካሉ እንደሆነ እርግጠኛ ነበሩ። በዚህ የተነሳ የከተማውን ሰው ለማዳን ነበር ያሰቡት። ታዲያ ሮብን እንደምንም ብሎ እሷንና ሶንጆንጉንን እንዲወረውራቸው ነበር የጠየቀችው። ታዲያ ሊዮንጆንግ በዚህ ሀሳብ አልተስማማም። አብሯቸው እንደሚሄድ ቢናገርም እዚህ እንዲቆይና እንዲጠብቅ ነበር የነገረችው። ታዲያ እነሱ ከተወረ ወሩ በኋላ እንደምንም ብለው ፊኛው ላይ መውጣት ችለው ነበር። ሶንጆንጉንም እሷን ይሰናበታታል። ወዲያው ያ ፊኛ ነበር የፈነዳው። ነገር ግን ሰዎቹ ላይ እንዳይፈነዳ ከአንድ ቦታ ወደ አንድ ቦታ የመዛወር ችሎታ ስላላት ይዛው ወደ ሌላ ቦታ ትሄዳለች። እሷ ከዛ ከሄደች በኋላ ርችት ነበር የፈነዳው። ሁሉም ሰው ወደ አይምሯቸው መመለስ ችለው ነበር። ግራ ተጋብተዋል። ነገር ግን በቦታው ቼኒ አልተገኘችም ነበር። አብሶ አያቷ በጣም አዝናለች። ቀናቶች ያልፋሉ። ብትጠበቅ እሷ የለችም። በዚህም ሞታለች ብለው በማሰብ የቀብር ስነ ስርዓት ተደርጎ ሁሉም ሰው አያትየው ጋር ሆኖ ምግብ እየተመገበ በነበረበት ጊዜ ከቀናት በኋላ ትመጣለች። በደስታ አያትየው ራሷን ልትስት ነበረ። እሷም እንደ ድንገት ያንን ፈንጂ ይዛ የሄደች ወደ በረሃ እንደሆነና ወደዚህ እንዴት መመለስ እንዳለባት ስትፈልግ እንደነበረ ቀናት እንዳለፈባት ትናገራለች። እሷ እንደተመለሰች የሰማው ሊዮንጆንግን በጣም ደስ ብሎት ነበረ። ልታቅፈው ስትል ምንም እንዳልመሰለው ለመሆን ይሞክራል። ታዲያ ህይወት ያለሷ እንዴት እንደነበረ ትጠይቋለች። ደና እንደሆነ ቢናገርም በጣም ከፍቶት ነበረ። እሷም ከጀርባ ታቅፈዋለች። ነገር ግን ሊተዋት ሊርቃት ከማይችሉ ሰዎች መካከል አንዷ ሆና ነበረ። ከዛ ጊዜ በኋላ ነገሮች የተረጋጉ ይመስላሉ። ከተማ ውስጥ በጣም ይከበሩ ነበረ። አንድ አይነት ዩኒፎርምም ይለብሳሉ። ታዲያ በጣም ደስተኛ ሆነዋል። ሊዮንጆንግም እናቱን ለማየት ወደ ምትኖርበት ቦታ ነበር የሄደው። ከሩቅ ሆኖ ሲመለከታትም በጣም ደስ ይላታል። እሷም ልክ እንዳየችው ድሮ የነበረው ህፃኑ ልጇ እንደሆነ አውቃ ነበረ። ከዛ ጊዜ በኋላ በተደጋጋሚ እየሄደ እሷን ለመቅረብ እየሞከረ ነው። ፊልሙ እዚህ ላይ ያበቃ ነበር። ነገር ግን አንድ የመጨረሻ ክስተት ይከሰታል። ከዚህ ቀደም ዶክተር ሃኡንዶ የሞተበት ስፍራ ጋር አንዲት አይጥ ትሄድ ጀመረ። ያቺ አይጥ ከዚህ ቀደም እሱ የሰራው መድኃኒት ተደርጎባት ነበረ። ልክ የሱ አስክሬን ጋር ስትደርስ አይኑን ይገልጣል። በዚህ ምናልባት ሲዝን 2 ሊኖረው ይችላል። ታዲያ በዚህ ቆንጆ አስተላለቅ ይሄ ምርጥ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።